ለመድኃኒት የሚሆን ነገር በኪታቡ ሐላል የሆኑ ነገሮች ሁሉ ቢበሉ መድኃኒትነታቸውን የሚያቅሰው ከተናገረም ባይናገርም ይበሉ ካላቸ ከፈቀደ ሸሪዓው መብላት ችግር የለው ሐራም የሆኑ ነገሮችን መድኃኒት ናቸው ስላሉ አይበላ መድኃኒት ናቸው ስለተባለ አይበላ ما جعل الله شفاءكم فيما حرم عليكم አሉ ረሱል ሰለላሁ ዐለይሂ ወሰለም አላህ በከለከላቸው ነገሮች ውስጥ መድኃኒታችሁን አላረገባችሁ ሐላል በሆኑ ነገሮች ላይ ግን መድኃኒት ናቸው ከተባለ ማርሽጦ ምን ይበሉ ነው ችግር የለም ለምግብነትም እንበላለን ለመድኃኒትነትም ይሆናል የፍየል ስጋ መብላት ለዚህ በቃ ይሆናል የግመል ስጋ መብላት ለዚህ ይሆናል ከተባለ ሐላል መሆንና ለመሆኑ ማረጋገጥ ነው እንጂ መድኃኒትነቱ ከሆነ ይሆናል ካልሆነም በመብላቱ አንጠይቅ ግን አንዳንድ ጊዜ ሐራም የሆኑ ነገሮችን እነዚህም ብትበሉ ለምሳሌ ደም ፈሳሽ ደም የተስፈንጣሪው ደም ሲታረድ እንስሳው ሲታረድ የሚፈሰው ደም መጠጣት ለሆነ ነገር መድኃኒት ነው ካሉ አንበላም ክልክል ነው አላህ Subhanahu Wa Ta'ala ከልክሏል አው ደም መስፉሐን አው ለህመ ኺንዚር ብሎ የከርከሮ ስጋ መብላት እንደዚህ ነው ካለ አይሆንም የውሻ ስጋ መብላት መድኃኒት ነው ካሉን አንበላ የተከለከሉት ካልሆኑ በስተቀር ችግር የለውም ጀዛከላህ